ሻችሁ በደንብ ብታጥቡት ብታለቀልቁት በጣም ሽታውን ለማስወገድ በስማቸው ከጠራን እንገረፍ ነበር እንቆነጠጥ ታርጋችሁ ሪላክስ አድርጋችሁ ነው የሚያደርግላችሁ ግንባራችሁን የድድ መድማት ጥርስ መድማት በጣም ከባድ ነገር ነው የአፍ ሽታውን ስፔሻሊ እዚህ ፊታችሁ ጉንጫችሁ ለሚቀላ ለሚያቃጥላችሁ ሰላም እንዴት ናችሁ እኔ ሉል እግዚአብሔር ይመስገን በጣም ደህና ነኝ ዛሬ ደግሞ እዚህ ጋር የምታዩት አቮካዶን ለሳል ለጉንፋን ለአስም ለሳይነስ እንዴት እንደምንጠቀመውና እንዲሁም ደግሞ ፊታችን ቆዳ እንዴት እንደሚረዳ እቤት ውስጥ የምናዘጋጀው ትሪትመንት እንዲሁም ደግሞ ጥርስ ህመም ድድ ህመም ጉሮሮ ህመም ቶንሲል ወይም ደግሞ እዚህ ድዳችን ውስጥ በሚቆስልበት ጊዜ የጥርስ መድማት የድድ መድማት በሚከሰትበት ጊዜ በቤታችን ውስጥ በቀላሉ የምናዘጋጀው ነገሮች ሶስት አይነት ነገሮች ማለት ነው ለጥርሳችን ለቆዳችን ለፊታችን ቆዳ እንዲሁም ደግሞ ለሳል ለጉንፋን ለሳይነስ የሚሆነው ውድ ነው እዚህ ጋር የማሳያችሁ እስከ መጨረሻው አብራችሁ ቆዩ አሁን እዚህ ጋር የምታዩት እንግዲህ በመጀመሪያ ደረጃ ለጥርሳችን ምን እንደሚያስፈልግ እዚህ ጋር እናያለን ማለት ነው እዚህ ጋር የምታዩት ነጭ ሽንኩርት በመጀመሪያ ነጭ ሽንኩርት አንዷን ፍሬ እንደዚህ ሁለት ቦታ እንሰነጥቀዋለን ሁለት ቦታ እንደዚህ ከሰነጠቅነው በኋላ ማታ ከመተኛታችን በፊት በሚያመን ጥርስ ድዳችን የሚያመን ድዳችን ላይ ወይም ደግሞ ሁለቱንም ላይ እንደዚህ አንድ ፒስ አንዱን ፍሬ ነጭ ሽንኩርት ነው ሁለት ቦታ ምን ቆርጠው ከዛ አንድ በግራና በቀኝ ያሳፋችን ውስጥ ከተን እንይዘዋለን ይሄንን የምንይዘው እንግዲህ ለ30 ለ40 ደቂቃ ቁጭ ብላችሁ ወይ ቲቪ ያያችሁ ሪላክስ ያያረጋችሁ ሽንኩርቱን ባፋችሁ በጥርሳችሁ ጫን ብላችሁ ይዛችሁ ፈሳሹ ቆዳችን ውስጥ ጥርሳችን ውስጥ ድዳችን ውስጥ እንዲገባ የሽንኩርቱ ጣዕም ወይም ደግሞ የሽንኩርቱ ውሃ ወደ ጥርሳችን ውስጥ እንዲገባ ጊዜ እንሰጠዋለን ማለት ነው 30-40 ደቂቃ ያንን ይዘን ጭንቅላታችን ውስጥ ሁሉ እስከሚገባ በጣም ነው የሚሰማው በጣም ይሰማቸዋል ኢቭን ራስ ምታት አንገታችሁ በላይ የሆነ ስሜት ሲሰማችሁ ጆሮአችሁን ሁሉ ሲያማችሁ ይሄንን ነጭ ሽንኩርት በጥርሳችሁ በግራና በቀኝ ብትይዙት ለውጥ ፔንክለር እንደገና ደግሞ ህመሙን ያስወግድላችኋል በተፈጥሮ ነገር ጥርሳችሁን እንዴት የጥርስን ህመም የድድን ህመም እንዲሁም ደግሞ አፍ ውስጥ ያለ ቆስልን ለማዳን ቶንሲልን ለማዳን በጣም የሚረዳ ነውና ነጭ ሽንኩርትን እንደዚህ ሁለት ቦታ አንዷን ፍሬ በመቆረጥ ተጠቀሙ ይሄ ነጭ ሽንኩርት አፋችንን ያገመዋል አፋችንን ያሸተዋል የምትሉ አላችሁ እኔምለው በሽታሽን ካጠፋልሽ በኋላ በሽታን ካጠፋልሽ በኋላ የጥርስን ሽታ የአፍህን ሽታ በመታጠብ በመጉመጥመጥ በጥርስ ብሩሽ በደንብ በማጠብ ሽታውን ማስወገድ ይቻላል እንደገና ደግሞ ቁርንፉድን በማኘክ የሽንኩርቱን ሽታ ማስወገድ ይቻላል ማለት ነው ይሄንን በቀላል ዘዴ ነጭ ሽንኩርትን እንደዚህ ለጥርስና ለራስ ምታት ለጉሮሮ ህመም ለመሳሰሉት ካንገት በላይ ላሉ ህመሞች በዚህ ዘዴ ብንጠቀም ጥሩ ነው ይሄንን ከአያቴ ማስታወሻ ደብተር ውስጥ የተገኘ ነው ልብ አድርጉ ሌላኛው የጥርስ ህመም ደግሞ ከዚህ በፊትም ነግሬያችኋለሁ ቁርንፉድ እንደምታውቁት ለብዙ በሽታ መድኃኒት ነው ቁርንፉዷን እቺ ፍላወር ነገሯን ነጯን ፈለከላይ ፍላወሯን እናወጣና አንዱን ቁርንፉድ በአንድ በኩል አንዱን ቁርንፉድ በአንድ ሳይድ እኝክ ያደረግን ይዘን ምጥጥ ካደረግን በኋላ አኝካችሁ መዋጥ ሁለቷን ቁርንፉድ ከሁለት በላይ መብዛት የለበትም ከዛ ይሄንን የቁርንፉድ ሁለት ፍሬ በየቀኑ ጠዋት ብታደርጉ ያፍጠረናችሁን እንዲሁም ደግሞ የራስ ምታት የብዙ በሽታን ህክምና ያደርግላችኋልና ቁርንፉድ ፍቱኛ መድኃኒት ነው በቀን 2 አባ ቁርንፉድ ለጥርሳችሁ ጭምር
የሚረዳ ነውና እንደዚህ ተጠቀሙ። ሌላው ጥርሳችሁን ከተጠቀማችሁ በኋላ ነጭ ሽንኩርቱን እንዳይሸት ሎሚን በቤኪንግ ሶዳ ፓውደር ሎሚን ደብለቅ አርጋችሁ ጠዋት ጥርሳችሁን በዛ ማጠብ። ነጭ ሽንኩርት የበላችሁ ጊዜ ማለት ነው። ነጭ ሽንኩርት ያኘካችሁ ጊዜ በሎሚ ያንን ጥርስ ብሩሽ በእንደዚህ ጥርስ ብሩሽ ላይ ሎሚያችሁንና ቤኪንግ ፓውደራችሁን ጥርስ ብሩሽ ላይ በማድረግ ያንን የውስጡን ሽንኩርት የያዘውን ጥርስ በብሩሻችሁ በደንብ ብታጥቡት ብታለቀልቁት በጣም ሽታውን ለማስወገድ ይጠቅማችኋል። እንደገና ደግሞ የሎሚ ጁስን ንጹህ የሎሚ ጁስ በመጠጣት ሪፍሬሽ ሊያረጋችሁ ይችላል ማለት ነው። በእንደዚህ ዘዴ የጥርሳችሁን ህመም የጉሮሯችሁን እንዲሁም ደግሞ የድድ መድማት ጥርስ መድማት በጣም ከባድ ነገር ነው። የአፍ ሽታ ያመጣል። ጥርስ ሲደማ የጥርስ ህመም የአፍ ጠረንን ይቀይራል፣ ነገሮችን አፌክት ያደርጋልና ጥርሳችን በሚታመምበት ጊዜ ቶሎ መዳን አለበት። ይሄን አርጋችሁ የማይሻላችሁ ለውጥ የማታገኙ ከሆነ ቶሎ ብላችሁ ወደ ጥርስ ህክምና መሄድ አለባችሁ። ጥርስ ቶሎ መታከም አለበት። ካልታከመ ሌላ በሽታ ሌላ ነገር ስለሚቀጥል የጥርስን ህመም የጥርስን መድማት የጥርስን የአፍ አካባቢ ያለ ቁስልን ችላ እንዳትሉት ወገኖቼ። ይሄ በጣም አስፈላጊ ነውና አንዳንድ ሰዎች ጥርሳችሁ እየደማ ጥርሳችሁ እየቆሰለ ዝም ብላችሁ ኢቭን አትታጠቡትም፣ አታጸዱትም፣ ምንም አይነት ትሪትመንት አታደርጉም። በቤታችሁ ውስጥ እነዚህ ነገሮች ትሪት አድርጋችሁ ከባሰ ዶክተር ማየት ግድ ነው። ችላ እንዳትሉ ወገኖቼ። ስለ ጥርስ እንደዚህ ካልኩኝ በኋላ ይሄን አቮካዶ ስራ በእንትን ሰርቸዋለሁ፣ በቲክቶክም ሰርቸዋለሁኝ። ቲክቶክ ላይ እንደውም በጣም ብዙ ጥያቄ አቮካዶን 1 ማንኪያ ወስደን ሌላውን እናስቀምጠው ወይ የሚል ጥያቄ አለ። ይሄንን አንዱን አቮካዶ ከግማሽ ማንኪያ የጥቁር አዝሙድ ጋር ነው የምትቀላቀሉት። ሙሉን 1 አቮካዶ ነው የምትወስዱት፣ ልብ አድርጉ። እዛ ነገ ደግሞ በሚቀጥለውም ቀን እንዲሁ 1 አቮካዶ ለብቻው ነው የምታዘጋጁት ማለት ነው እንጂ አዘጋጅታችሁ አስቀምጡና ተጠቀሙ አላልኩም። ቪዲዮም ላይ አላልኩም እንደሱ። ይሄንን ደግሞ አሰራሩን እናያለን፣ አዘገጃጀቱን እናያለን የምትሉ ቲክቶክ ላይ ሰርቼዋለሁኝ። ቲክቶክ ላይ ማየት ትችላላችሁ። እንዲሁ ደግሞ በጣም ቀላል ነው። አሁን እየነገርኳችሁ ነው። አቮካዶን ልጣችሁ አውጥታችሁ በግማሽ ጥቁር አዝሙድ ግማሽ የሻይ ማንኪያ ልብ አድርጉ። ጥቁር አዝሙዱ መብዛት የለበትም። ያንን አቮካዶ ከጥቁር አዝሙዱ ጋር እሽት ታረጉትና እንድቅቤ እንደሚደባለቀው እሽት ታረጉትና ከዛ ያንን መመገብ ጠዋት በባዶ ሆዳችሁ ለ2-3 ሰዓት ሌላ ምግብ አትወስዱም። በዛ ትቆያላችሁ። እዚህ አካባቢ ላለ ደረት አካባቢ ላለ ቁስለት እንዲሁም ለቶንሲል እንዲሁም ለሳል ለሳይነስ ለአስ በጣም ይረዳል። ይጠቀሙት። ለአትክልት ቂቤ ብትሉት ምንም ስፔሻሊ በጾም ሰዓት እንደ ቂቤ አቮካዶን ብትጠቀሙት በጣም ይጠቅማችኋል። እኔ አሁን ጾም ሰዓት ላይ በቀን 2 አቮካዶ እጠቀማለሁ። ከሌለ በቀን 1 አቮካዶ እጠቀማለሁ። ከምግብ ብቻውንም እንደ ፍሩት መመገብ ይቻላልና በቀን 1 አቮካዶ ብትመገቡ በጣም ይጠቅማችኋል። ለፊቴ እንዴት እንደምጠቀም ፊቴን እንዴት ትሪት እንደማደርግ ቤት ውስጥ ቅቤን ቅባትን ሌላ ቅባትን መጠቀም በማልፈልግበት ሰዓት አቮካዶን ብቻውን እንዴት እንደማዘጋጅ እዚህ ጋር አሳያችኋለሁ። እንልጠዋለን። ግን ይሄ የበሰለ ይሄ እንደምታዩት ያሁን ሁለቱ ልዩነት አለ። ይሄ አረንጓዴ ነው፣ ትንሽ መብሰል ይቀራል፣ መቆየት አለበት። ይሄኛው ብስል ያለና ሙቅሙቅ ያለው ለፊት ቆዳችሁ እንደ ቅቤ ስሙዝ የሆነ በጣም ቆንጆ ነው የሚሆነው። ብስል ያለውን ነው የምናደርገው ማለት ነው። አሁን እዚህ ጋር እንግዲህ ይሄ የበሰለ አቮካዶ ነው። እንልጥና ከዚህ ላይ የምፈልገው 1 የቡና ማንኪያ ነው የሚያስፈልገን ለፊታችን። ከዛ የበለጠ አያስፈልገንም። አሁን እንደዚህ ካረኩኝ በኋላ 1 የቡና ማንኪያ ወስድለታለሁ እና የምጨምረው እዚህ ጋር የምታዩት ቫይታሚን ኢ የአልመንድ ኦይልን ወይም ደግሞ
የኦሊቭ ኦይልን የወይራ ዘይትን መጠቀም ይችላል። የቡና ማንኪያ እርድ ተጠቅሜያለሁ። እርዱን ስላላሳየዋችሁ እዚህ ጋር እርድ አለ ታያችኋል። ግማሽ የቡና ማንኪያ እርድና አንድ የቡና ማንኪያ አቮካዶ ከዛ እዚህ ጋር ሩብ የሻይ ማንኪያ የሚሆን ቫይታሚን ኢ አብረን በደንብ እንደባልቀዋለን። ማዲያት ካለባችሁ ማዲያታችሁ ላይ አችሁ እዚህ ጉንጫችሁን ስፔሻሊ እዚህ ፊታችሁ ጉንጫችሁ ጋር ለሚጠቁር ለፀሐይ ሲሆን ለሚቀላ ለሚያቃጥላችሁ በጣም ይጠቅማል። እርዱ ደግሞ በቤት ውስጥ የተዘጋጀ ቅመም ያልነካው ንጹህ እርድ ነው መሆን ያለበት። ልብ አድርጉ። አሁን እንደዚህ አድርጌ ታረጋለሁ። ቅስቅስ ያለ ነው የኔ አቮካዶ በአጋጣሚ በፍሪጅ ውስጥ የነበረ ነው። በዚህም እንደዚህ አድርጌ እቀባዋለሁ ማለት ነው። ከዛ እንደዚህ ተቀብታችሁ ለ30 ለ40 ደቂቃ በቤት ውስጥ ትቆያላችሁ። ልስልስ ነው የሚለው እንደ ክሬም ነው የሚሆነው። በቃ አቮካዶ ክሬም የሚሆነው ልስልስ ያረጋል ፊታችሁን። እርዱም እርድ ነው። እርድ ለፊት ትሪትመንት በጣም ቆንጆ ነው። ይህ አድርጌ ተቀብቼ ግንባራችሁን 40 ደቂቃ ይሄን ተቀብታችሁ ቤት ውስጥ ብትፈልጉ ጽዳታችሁን ብትፈልጉ ፊልማችሁን ብትፈልጉ የምትፈልጉትን ነገር እየሰራችሁ 40 ደቂቃ ሪላክስ ማድረግ ትችላላችሁ። ከ40 ደቂቃ በኋላ በደንብ ታጥባችሁ ለብ ባለ ውሃ ልብ አድርጉ። በጣም ቀዝቃዛ ውሃ መሆን የለበትም፣ የሞቀ ውሃ መሆን የለበትም። ለብ ያለ ውሃ እንድታጠቡታላችሁ። በሱ ታጥባችሁ ቆዳችሁን እንዲሁ መተው የለባችሁ። ወዲያውኑ ብትፈልጉ ክሬም የለንም ቅባት አናገኝም የምትሉ ሰዎች ቫዝሊን ራሱ ወዲያው እርጥቡን በጣም ሳይደርቅ ቶሎ ቫዝሊናችሁን ቅበት ሎሽናችሁን ወይ ደግሞ ክሬማችሁን ማንኛውንም ክሬም ወዲያው ታጥባችሁ ወዲያው ቅበት ስትሉት ፊታችሁ ወዙ ያብረቀርቃል፣ ይለሰልሳል። ይሄንን ውህድ በሳምንት አንድ ቀን ይሄን ትሪትመንት ብትጠቀሙ የፊታችሁን ወዝ የፊታችሁን ልስላሴ የቆዳችሁ ላይ ያለ ጥቋቁር ነገር አላስፈላጊ ነገር የደረቀ ሽፍታ የመጨማደድን ፊትን ራሱ ለመወጠር በጣም ይረዳል። አንገታችሁን ሁሉ መቀባት ትችላላችሁ። አንገታችሁን እጃችሁንም ራሱ ይሄንን ትፈልጉበት ቦታ እጃችሁ የደረቀ የጠቆረ ወይም ደግሞ የተበጣጠሰ እጅ ካላችሁ እጃችሁንም ራሱ ቀባት ታርጋችሁ ሪላክስ አርጋችሁ ቤታችሁ ላችሁ ታጥባችሁ። ወገኖቼ ራስን መጠበቅ ኃጢአት አይደለም። ለራሳችሁ ስታዩት በመስታወት ራሳችሁ ስትለወጡ ውስጣችሁ ደስ ይለዋል። ለማንም አይደለም፣ ለወንድ አይደለም፣ ለውጭ ሰው አይደለም፣ ለራስሽ ነው። ራስሽን መጠበቅ እና እንደዚህ በቀላሉ ብዙ ወጪ ሳናወጣ በቤታችን ውስጥ ማማር ይቻላል ማለት ነው። አንድ ነገር በአጋጣሚ ሶሻል ሚዲያ ላይ አይቼ ነው። በቤታችን ውስጥ መከባበር፣ ለምሳሌ መከባበር ማለት እህቶች ወንድሞቻችንን ብናከብር፣ ታላቆቻችንን እቴቴ፣ እታባ፣ እትዬ፣ ወንድም አለም፣ ጋሽዬ፣ ወንድም ጋሼ ብንል ምንድነው ጉዳቱ? የሆነ ቦታ ላይ በዚህ ነገር ሲነጋገሩ ሰምቼ ነው። አስፈላጊ አይደለም የሚሉ ሰዎች ሰምቼ ነው። ይሄ በስነ ስርዓት ቤተሰብን አክብሮት የቤተሰብን ፍቅር ያሳያል። ታላላቆቻችንን ታላቅ እህት ካለ እትዬ፣ እታባ ማአት የቤት ውስጥ ቅጽል ስም አለ አይደለ? የአክብሮት ወንድማችሁን ታላቅ ወንድማችሁን ወንድም ጋሼ፣ ወንድም አለም፣ ጋሽዬ ብንል በጣም ነው ደስ የሚለው። እኔ በቤተሰቤ በነገራችሁ 8 ነን ቤት ውስጥ። ከ8ቶቹ እኔ 7ኛ ነበርኩኝ። የልጅነቴን ታሪክ ስነግራችሁ 7ኛ ነበርኩኝና ከኔ በታች ያለችው አንድ ሴት ናት፣ አንድ እህቴ ማለት ነው። እኔ አንድ ሰው ብቻ እሷ ብቻ ናት እኔን ያክብሮት ስምም ልትጠራኝ የምትችለው፣ ምክንያቱም ሌሎች ሊጠሩኝ አይችሉምና
አሁን እኔና ትንሿ እህቴ እንግዲህ ስድስቱን መጥራት አለብን። በዛ ስም ካልጠራን በስማቸው ከጠራን እንገረፍ ነበር፣ እንቆነጠጥ ነበር። ስለዛ ያ የክብር ስም የቤተሰብ የታላቀን የማክበር ስም በደንብ በስነ ስርዓት ያንን እንጠቀም ነበርና አሁን ግን ሳስበው ያ የክብር ስም አሁን ቢኖር ብዬ ተመኘው። አሁን እኔ ልጆቼን ከሌበል እዚህ ሀገር ያደጉ ልጆች አይገባቸውም፣ ግን እነግራቸዋለሁ ቤት ውስጥ ድሮ የሚያደግነው እንደዚህ ነው ስለምንራቸው። ድሮ ቤተሰብ ደግሞ ኢትዮጵያ ውስጥ 7ም 8ም ልጅ ፋሚሊ ቢግ ስለሆነ ያንን ለመጠቀም በጣም ይረዳል። እና አስታውሳለሁ እኔ ትልቁ ወንድማችን ወንድም ጋሼ ነው የምንለው፣ ወንድም ጋሼ። የሚቀጥለው ወንድማችን ወንድም አለም፣ እህታችን ትልቋን እቴቴ፣ ቀጥሎ ያለች ሴት ናት እታለም፣ ከዛ ደግሞ ያለው ወንድ ነው። ከዛ በኋላ ያለችው ሴት ናት ሸንኮሬ። እና ይሄ ባህላችን ግን ለምንድን ነው የቀረው? ለምንድን ነው የቀረው በኢትዮጵያ ውስጥ? ደስ የሚለኝ ያደኩበት ቤተሰቤ የክብር የታላቅና ታናሽ የሚከባበርበት ደስ የሚል ባህላችን ነው። ለምንድን ነው የማይቀጥለው ኢትዮጵያ ውስጥ? አሁን ብዙ ቦታ ኢትዮጵያ ውስጥ እንደዚህ አይነት ነገር አለ። እስቲ የሰማችሁ አለ? በቤታችሁ ውስጥ እንዴት ነው ትጠቀሙታላችሁ ይሄንን? እኔ የልጅነቴ ትዝታ ስለሚያመጣልኝ ሁሉ ጊዜ በጣም በቃ የአክብሮት በልጅነቴ አልፈልገውም ነበር፣ ግን አሁን ያንን የአክብሮት ስም ታላቅና ታናሽ የሚከባበርበትን ስም እንዴት እንደምናፍቀው በእውነት። እስቲ እናንተስ ጻፉልኝ። እናንተስ ምን ታስባላችሁ? እስቲ ወደፊት ከዚህ በኋላ እንኳን የሚያድጉትን ቤተሰብ ልጆች ለምን በዚህ ስም አናስለምዳቸው? ለምን በእንደዚህ አይነት መንገድ እንዲጠሩ አናደርግ? ምናልባት ይሄ መከባበር ካለ ትውልዱ የመከባበርን ታላቅን የማክበር የመከባበርን ፍቅርን ሊያመጣ ይችላል ብዬ አስባለሁ በእውነት። እና ድሮ ይሄ ነገራችን ይሄ ክብራችን ይሄ ውበታችን ስለጠፋ መከባበር የሚለው ነገር ስለጠፋ አሁን ታናሽና ታላቅ መሰዳደብ፣ ልጅ እናቱን መስደብ፣ አባቱን መስደብ፣ ማዋረድ፣ እናታቸውን እየወጡ በሚዲያ ማዋረድ፣ አባታቸውን ማዋረድ፣ እህቶቻቸውን ወንድሞቻቸውን ማዋረድ፣ የጥቅም ዘመን የጥቅም ጊዜ አሁን ያየሁት እሱ ብቻ ነው በእውነት። ምናልባት ይሄ ባህላችን ይሄ የመከባበር ባህላችን ስለቀረ ነው ይሄ ሁሉ ችግር የመጣብንና እስቲ እንመለስ ወገኖቼ። እስቲ ምን ታስባላችሁ? እንደኔ ይሄ ነገር በእውነት ደስ ይላል ትክክል ነው ያልሽው የምትሉ እስቲ በኮመንት ጻፉልን። አይጠቅምም? የሚጠቅምና የልጆችን አስተዳደግ የሚቀይር ይመስለኛል። በቃ ፍቅርን የሚያመጣ ይመስለኛል። ታናሽ ታላቁን እንዲያከብር፣ ሌላም ቦታ ስንሄድ ታላቆቻችን እንድናከብር፣ ሽማግሌዎች እንድናከብር፣ አሮጊቶች እንድናከብር በጣም ይረዳል ብዬ ነው የማስበውና ዛሬ ይሄ ነገር በአንዳንድ ነገር ተወርቶ ሲከራከሩበት ስላየሁኝ ስለሰማሁኝ በእኔ በኩል ደግሞ ይሄ በጣም የምወደው ነገር ልጅ ሆኜ የማልፈልገው የነበር አሁን ግን በጣም የምፈልገው የመከባበር ስም ጋሽዬ፣ ወንድምዬ፣ ወንድማለም፣ እቴቴ፣ ሸንኮሬ፣ እታለም በቤታችን ውስጥ ይሄ ስም ነበር። አሁን ግን በኢትዮጵያ ውስጥ ይሄ የክብር ስም የለም። ስንቶቻችሁ ቤት ነው በእንደዚህ የተጠራራችሁት? ስንቶቻችሁ ቤት ነው ይሄንን ስም የተጠቀማችሁት? እስቲ በኮመንት ጻፉልን። በጣም የሚናፍቀኝ ነገር ቢኖር ይሄ ነው፣ የመከባበሩ ሁኔታ። አሮጊትና ሽማግሌን አክብሮ ማስቀመጥ፣ መንገድ ላይ ወይም ደግሞ መቀመጫ ወረፋ ላይ ታላላቅ ሰዎችን አክብሮት ሰጥቶ ቅድሚያ መስጠት፣ በቃ ልጅ ያዘለች ልጅ ያቀፈችን እናት ቅድሚያ መስጠት፣ ማክበር፣ መንከባከብ ይሄ አለ አሁን ኢትዮጵያ ውስጥ። እስቲ ገጥሟችሁ ከሆነ አሁን እኔ እዚህ ሀገር ጋሼ እንትና ጋሼ ምናምን ሲባል ሰምቼ አላውቅም። እዚህ ሀገር ኢትዮጵያ ውስጥ አሁን ጋሽ በቀለ፣ ጋሽ መሐሙድ፣ ጋሽ ምናምን ጋሽ ተጨምሮ ነው ሰው የሚጠራው አይደለ? እዚህ ሀገር ግን ውጭ ሀገር ላይ ስንኖር ያ እንኳን ፓርት የለም። ጋሼ ብሎ የሚጠራ ሰው ያለ አይመስለኝም። እና በዚህ በመከባበር ላይ ምን ትላላችሁ? እስቲ ሀሳብ አስተያየታችሁን በኮመንት ጻፉልኝ። እንትናችሁን ተጠቅማችሁ እናንተም ቆንጅዬ ሴት ለመሆን ቆዳችሁን ያለ ብዙ ወጪ ተጠቅማችሁ ተገልግላችሁ
ውበታችሁን ጠብቁላለሁ። የጥርስ ህክምና፣ የአፍ መድማት፣ የጥርስ መድማት፣ የጉሮሮ ህመምን እንደዚህ በነጭ ሽንኩርትና በቁርንፉድ ማዳንና መንከባከብ ይቻላል። ጥርሳችንን ደግሞ በሎሚና በቤኪንግ ሶዳ በደንብ አጥቦ አትሊስት በሳምንት አንድ ጊዜ ያንን ጽዳት ብናደርግ ብዙ ጥርሳችን ውስጥ ያሉ በሽታዎችን ልናስወግድ እንችላለን። ጥርሳችንን ጤንነት እንጠብቅ። አፋችንን በቀን 2 ጊዜ ጠዋትና ማታ እናጽዳ እያልኩኝ ለዛሬ እንግዲህ ይሄን ቪዲዮ ከወደዳችሁት ላይክ እንዲሁም ደግሞ ይጠቅማል ካላችሁ ለሌሎች ቤተሰቦቻችሁ ሼር በማድረግ እንዲሁም ደግሞ ከየት ሀገር ነው የሚከታተሉን ወዳጆቼ ከየት ሀገር ይከታተሉናል ይሄንንም ደግሞ የቻላችሁ በኮሜንት ጻፉልን። ሐሳብ አስተያየታችሁን ይጠቅማል የምትሉትን አቅርቢልን የምትሉትን ሐሳብ አስተያየታችሁን በኮሜንት ጻፉልኝ። በተረፈ ወዳችኋለሁ። አብራችሁን ስላቆያችሁ እስከዚህ ሰዓት እያመሰገንኩኝ ሰናበታችኋለሁ። ባይ